ቅድስት ሰራተኛ ተቀጥሮላታል። ጤና ይስጥልን ምሳሌ ቀጣይ ክፍል። ብሩኬ መሀሌት የላከቻት ልጅ መንገድ ዳር ቁጭ ብላ እያለቀሰች ከሰው ቤት ስራ እየሰራች ብሯን ተቀምጣ እንደተባረረች አድርጋ እያለቀሰች ብሩክ አግኝቷታል። ታዲያ ሰራተኛ እየፈለጉ ስለነበረ እኔም አጋጣሚ ሰራተኛ እየፈለግኩ ነበር፣ ስለዚህ ይዤሽ ወደ ቤት ሄዳለሁ ታዥጋለሽ ብሏታል። እሷም እሱን አይደለም የምትፈልገው በደስታ እሺ ያለኝ ብላ ብሩክን ተከትላ ቤት ሄዳለች። ወደ ቤታቸው ስትገባ ግን መሀሌት ያለቻትና ልጅቷ እነሱን ያገኘችው አይገናኝም። እነ ብሩክ በጣም ጥሩና መልካም ሰዎች ናቸው። ምሳሌ ልክ እንደ ቅድስት ነው የቀረበቻት፣ እንደ ሰራተኛ ሳይሆን እንደ ቤተሰቡ ብላታለች። ክፍሏንም አሳየቻት። ስራውንም ፈታ ብላ እንድትሰራ ነግራታለች። ከሁሉም ጋር እንደ ቤተሰብ እንድትሆን ነግራታለች። ቅድስትም እንደገባች ለአንዳንድ ነገር ሊሆንሻል በማለት ገንዘብ ሰጥታታለች። ታዲያ ልጅቷ ለተንኮል የመጣች እንደ ሳይሆን እነሱ መልካም ሰዎች እንደሆኑ ተገንዝባለች። ነገር ግን መሀሌት ደውላ ስራሽን በአግባቡ ስሪ፣ ምን ላይ ደርሰሻል እያለቻት ትገኛለች። ልጅቷ ግን አንቺ እንዳልሽኝ ሳይሆን ሰዎቹ በጣም መልካም ናቸው፣ ቅድስትም ገንዘብ ሰጥታኛለች፣ በጣም ጥሩና የዋህ ሰው ናት ብላታለች። በስነ ስርዓት የሄድሽበትን ስራ መስራት አለብሽ፣ እንዴት እሷን ገንዘብ ትቀበያለሽ በማለት መሀሌት መንገዱን ረመድ እያለች ዝና አግኝቷታል። ታዲያ አይታ እንዳላየ ልትሸሽ ነበር። ዝና ግን ስልኩን አቋርጦ እና ይፈልግሻለሁ፣ ጎዳና የነበርሽ ሰው አትመስይም፣ አምሮብሻል በማለት ጠይቋታል። እሷም አንዷ አንስታኝ ከሜዳ ይኸው አምሮብኛል በማለት መልሳለች። ዝና ግን እገዳሽን አንስቼልሻለሁ፣ ነገር ግን በብዙ ጊዜ ካሌብ ክለብ ቤት ስትመላለሽ አይቼሻለሁ፣ ያላየሁሽ እንዳይመስል ብሏታል። እንዴት አርገሽ ማናባሽ ወስዶሽ እዛ ሄደሽ ብሎታል። ከዛ ከመንገድ ላይ ያነሳችኝ ልጅ ናት እዛኝ ሄደችው በማለት ገልጻለች። ዝና ታዲያ የሚፈልገው ነገር እስከሚያጣራ አይመለስም። ማን ነው ስሟ በማለት አጨናንቆ ጠይቆታል። ምን ልሰሪ እንደሽ ተናገራለሽ ብለዋታል። እናም ልጅቷን ግን ስሟ ኤደን ነው፣ ግን እሷ ስሟን ቀይራ ነው የነገረችው ለዝና። ምናልባት የራሷን ስራ እንድሰራላትና የራሷን ነገር ምስጥ ስራ አለ ለዝና አትናገርም። ምክንያቱም ልጅቷ ዝናን ካወቀች የእሷንም ስራ አሳልፋ ስለሚሰጥ። ለማንኛውም ሞገሴ መንገድ ዳር ነው፣ ጎዳና ዳር ነው እስካሁን ያለ። መድብል ቆራጡ ጀግና የሰውዬን የሟቹን ሰውዬ ጉርጓድ ቀፍሬ ማረጋገጥ አለብኝ ብሏል። ሞገስ ግን ከአንተ ጋር ሄዳለሁ እኔም ብሎታል። እሱ ግን አይሆንም፣ የዝና ሰዎች ሊከታተሉን ይችላሉ፣ እኔ ራሴ ሰዎች አሉን፣ ስለዚህ ማጣራት አለብኝ በማለት ስልኩንም ገዝቶ ሉላን እንዲያገኛት ለሞገስ ስልክ ሰጥቶታል፣ ገንዘብ ሰጥቶታል። ለጊዜውም ደግሞ ማረፍ አዘጋጅቶለታል። ሞገስም ከመንገድ ላይ ተነስተዋል። ነገር ግን የዝና ሰዎች አሁንም መድብልን ተከትለው ሞገስና መድብልን ሳያገኙ አይቀርም። ምናልባት ሉላን እያወራ ሉላን እያናገረ የሆነ ሰዎች አይቶ የዝና ሰዎች ሳይሆን አይቀርም በማለት ስልካቸውን አቋርጠዋል። ምናልባት ተከታትሎ ደርሱባቸው ይሆን ወይስ ያመልጣሉ ሞገስና መድብል? ብሩኬ ከኔ ጋር እዚህ ውስጥ አትግባ፣ አንተ አርፈህ ተቀመጥ፣ እኔ ራሴ እወጣለሁ፣ እኔ ራሴ ጨርሳለሁ ብሎታል መድብል ለብሩክ። ብሩኬ ግን አግዛለሁ፣ በሁሉም ነገር ከአንተ ጋር ሆናለሁ ብሎታል። እሱ ግን አይ ብሎታል። ቆራጡ ጀግና ወንድም፣ መከታው የሆነ ወንድም። አቤት ባልም የመድብል አይነት ባል ይስጣችሁ፣ ጀግና ነው።
ግን አዲሷ ሰራተኛ ራሱ በሌላ ነገር ይሁን አላውቅም፣ በተጠራጠረ አይን እያያት ነው። ሰራተኛ አትመስይም፣ እኔ ቅድስትም ቢሆን በእውነቱ አልቀጥርሽም ብሏታል። ምክንያቱም አንቺ ሰራተኛ አትመስይም ብሏታል። ነገር ግን እሷም በጣም የወደደችው ወይም ደግሞ ልቧ የገባ ይመስላል ሰራተኛዋ። ምናልባት በዚህ ተንኮል ሳሰራባቸው ከቀራች ምናልባት መድብል የሆነ ነገር የሆነ አጋጣሚ ሰምቶ ይከታተላት ይሆናል። እሱ ጫፍ ብቻ ያገኝ ወይ ስልክ ስታወራ ወይ ማለት ስታናገር የሆነ ጫፍ ከሰማ ወይ ምሳሌ ከሰማች፣ ቅድስትና ብሩክ እንኳን ነቅ አይደሉም፣ ሰምቶ እንዳልሰሙም ያልፋሉ። ምሳሌና ዳጣ ይነቃሉ። የሆነ አጋጣሚ ከሰሙና ጫፍ ከያዙ ልጅቷን ይከታተሏት ብዬ አስባለሁ። ውድ ቤተሰብ መልካም ቆዩ።